ቁርአን ላይ እንደዚህ ይላል ሱራ 36 12ኛው አያ ላይ ነገሩን ሁሉ ገላጭ መሪ በሆነ መጽሐፍ ውስጥ አጠቃለል ነው ይላል። ልብ በሉ፣ ነገርን ሁሉ ገላጭና መሪ በሆነ መጽሐፍ ውስጥ አጠቃለናል ይላል። እንግዲህ ገላጭና መሪ የተባለው መጽሐፍ ቁርአን ነው፣ እንደ እስልምና አስተምሮ ማለት ነው። ታዲያ እንደዛ ከሆነ ኢሳ ተመልሶ ይመጣል ይሞታል ምናምን የሚል አስተምሯልና እስቲ ገላጭ በሆነ መጽሐፋችሁ ቁርአን ውስጥ ኢሳ የሚባል ነብይ ተመልሶ ይመጣል ጂዚያ ያስቀራል የሚል አንድ ጥቅስ፣ ብዙ አይደለም፣ ተመልሶ ይመጣል ከዛ ይሞታል ጂዚያ ከማስቀርቶ እንደዚህ ደጃልን ገሎ የሚል አንድ ጥቅስ ብቻ፣ ብዙ አይደለም የምፈልገው አንድ ብቻ። አሁን ላይ ቀላል ነው ለሙስሊሞች ማለት ነው። ክርስቲያኖች ይሄ የሚከብዳችሁ ለእናንተ በጣም አሪፍ ነው። በደንብ አዳምጡ። ዛሬ በደንብ አዳምጡ። እነሱ የሚጠይቁን ጥያቄን ቃል በቃል እንዲህ ይላምጣ፣ ቃል በቃል እንደዚህ አንጣ ምናል ወረስት እንደምንሆንባቸው አሳያችኋለሁ። ምናል ለምን ከፋባቸው አሳያችኋለሁ። ዶግማቸው እምነታቸው ትናንትና በመጡ ሰዎች ላይ የተመሰረተ እንደሆነ አሳያችኋለሁ። ከድር ሰላም ነው እንደና መልካም። ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ምን አልከኝ? ቁርአን ግልጽና የተብራራ ነው ብለህ ታምናለህ? ስለ ኢሳ አልተጻፈም ነው? ኢሳ የሚል መጽሐፍ ላይ የለም ወይ? ደግሞ መጥቶ እንደሚሰቀል እዛ ላይ አልተነገረም ለማለት ነው? እስቲ ኢሳ ይመጣል ተመልሶ ይመጣል ብለህ ታምናለህ? አዎ ይመጣል። ይሄ እኮ ተረት ተረት እኮ ነው፣ ውሸት ነው፣ ውሸት ነው። እንደዛ ይመጣል የሚል እስቲ አንድ የቁርአን ክፍል ተመልሶ ይመጣና ጂዚያ ያስቀራል ማን ነበረ ደጃልን ይዋጋል የሚል አንድ ጥቅስ ስጠኝ። ንጽጽር አቆማል። ምንድነው ዑመር ካቃጠለው ቁርአን ውስጥ ማሳየት አችልም? ዑመር አቃጥሎ ካስተረፈው ቁርአን ውስጥ ማሳየት አችልም? መቶ ደጃልን ይገላል የሚል የለም፣ እንደዛ የሚል እናመሰግናለን። ኢሳ ተመልሶ ይመጣል የሚልስ? ተመልሶ ይመጣል የሚል በግልጽ በእንትን ተነግሯል፣ እንደሚመጣ ተነግሯል። ኦኬ ተነግሯል፣ ቃል በቃል አለ ማለት ነው። የቱ ጋር ነው ያለው እንደሚመጣ? ተመልሶ ይመጣል ኢሳ የሚል የቱ ጋር ነው? በቁርአን ላይ የውመ ውልድተ የውመ የሙቱን አህያ ይላል። የሚወለድበትና የሚሞትበትም ቀን ሰላም በኔ ላይ ይወርዳል። መጥቶ ገና አልሞተም ብለን ስለምናምን መጥቶ ይሞታል ነው። ኦኬ ይመጣል የሚለው የቱ ጋር ነው? መጥቶ ይሞታል የቱ ጋር? ከሐዲስ ላይ እኮ ነው የምልህ። ከሐዲስ ላምጣልህ። ከሐዲስ ደጃል ጋር እንደ እንትን ሰሂህ ሐዲስ ማለት ነው። ሰሂህ ሐዲስ የቱ ጋር ነው? ሰሂህ ሐዲስ እና ዳይፍ ሐዲስ ሙርሳል ምናምን የሚል ቁርአን ላይ ማስረጃ ልትሰጠኝ ትችላለህ? እንደዛ የሚል ነገር እንዳለ ዳይፍ እና ሰሂህ እንዳለው ቁርአን እኮ ቀጥተኛ ምልክት ከሰማይ የወረደ ነው። ሐዲስ ግን በቁርአን ማብራሪያ ነው። እንደዛ የሚለውን እስኪ ያሳየኝ። የቱ ጋር ነው እንደዛ የሚለው? እንደዛ ነው እምነት እኮ ነው የምልህ። እንደዛ ነው የምናምነው። ማብራሪያ ነው፣ የቁርአን ማብራሪያ እኮ የምታምነው። እምነትን ከምንድን ነው የቀዳኸው? ሰላም ነው። እፎይ የማይታየው ማመን ነው። ከማይታይ እኮ እሱ በምንድን ነው ያመንከው? በምንድን ነው ያመንከው? እንዴት? ምን ለምሳሌ? ስለዚህ ከቁርአን ላይ ማሳየት አትችልም ማለት ነው።
አልኩት ከሐዲስ አለ። ኦኬ ኢብኑ ሚውታር ታላጠብቀሽ። ኦኬ ይሄን ክፍል አንብበው እስቲ ከድር ክፍሉን አንብበው እስቲ ክርስቲያን ቀጥል አንብበው አንብበውና አስረዳን ይሄን ክፍል። ኦኬ ማያውቁት አስገብተውራ ከኔ ጋር አውራ አንዴ ሚውታር ተራን ጠብቅ እባክህ። ተራን ጠብቅ። አርጉመንቱን በደንብ ስማ። ተዘጋጅ። ያ እስከዛ ተዘጋጅ። ቁርአን አቃጥሏል ብለሃል፣ መረጃ አምጣ። ዑመር ቁርአን አቃጥሏል ብለሃል፣ መረጃ አምጣ። ተረጋጋ። ቁርአን ያቃጠለበትን መረጃ አምጣ። ቶሎ በል። ተረጋጋ ሰውዬ። ኧረ ሚውታር ዑመር ቁርአን አቃጥሏል ብለሃል፣ የቱ ጋር ነው ይሄ እንደሚል አምጣ። ተረጋጋ። ኡስማን አቃጥሎላል። መረጃ ዑመር ነው ያልከው። ዑመር ነው ያልከው። ሪከርድ አለ። ዑመር ነው ያልከው። ዑመር ቁርአን እንዳቃጠለ ኡስማን አቃጥሎታል። ዑመር ብለህ ይቅርታ ጠይቅ። ተሳስቻለሁ ይቅርታ በል። ኡስማን አቃጥሎታል። ይቅርታ ኡስማን ዑመር ብለህ ነበር። ዑመር ነው ብለህ ነበር። እናመሰግናለን። ኡስማን አቃጥሎታል። ተረጋጋ። ዑመር ነው ብለሃል፣ ዋሽተሃል። ይሄን ውሸትህን ደግሞ ይቅርታ ኡስማን ነው ብለህ ማን ያቃጠለው? ህዝቡን አረጋግጥ። መጀመሪያ ዑመር ላልከው ዑመር ነው ብለው ለቀጠፍከው ቅጥፈት መጀመሪያ ያቃጠለው ዑመር ነው ላልከው መጀመሪያ ቅጥፈትህን ይቅርታ ጠይቅ። አደባባይ ላይ ውሸታም ሆነ በዛውም ለህዝቡ ታሳያለህ ማለት ነው። እንደዚህ አይነት ባለጌ ደንቆሮ ሰዎች አስቸጋሪ ናቸው። ኡስማን እንዳቃጠለ ስለመሰከርክ እናመሰግናለን። ኦኬ ቀጥል። ኡስማን ነው ያቃጠለው። ኡስማን ነው ያ የስም ችግር ነው። እኔና ከድር ተግባብተናል። ሶስተኛው ካሊፋ ኡስማን አቃጥሎታል። ቀጥል ክርስቲያን እንደሚያውቅ ፍር አትበሉ። ለጥፌ ጥላችኋለሁ። ቀጥል። ኦኬ እሺ ሱራ 36 ቁጥር 12 ላይ ያለውን ከድር አንብበው ወይስ ላንብብልህ? አንብበው። ኦኬ እኛ ሙታንን እኛ በእርግጥ ሕያው እናደርጋለን፣ ያስቀደሙትን ስራ ፈለጎቻቸውን እንጽፋለን፣ ነገሩንም ሁሉ ገላጭ መሪ በሆነ መጽሐፍ ውስጥ አጠቃለል ነው ብሎ ይናገራል። ስለዚህ አሁን ቅድም ፎይ ለጠየቀ ጥያቄዎች ነገሮች ሁሉ በተጠቃለሉበት እና መሪ በሆኑበት በዚህ መጽሐፍ ውስጥ ማሳየት ትችላለህ? በጥቅል እኮ ነው የሚነገረው እያልክ እኮ ነው። በጥቅል በዝርዝር ሳይሆን በጥቅል በሐዲስ እና እንትን እንዳለ እኮ ቁርአን ውስጥ አለ። ሐዲስ ተቀበሉ የሚል አለ ቁርአን ውስጥ። ለምሳሌ ማስረጃ ሐዲስ ተቀበሉ የሚል ሐዲስ እና እንትን ከአምላክ ነው የሚል አለ። ካለ ነው የቱ ጋር ማስረጃ ላምጣልህ? ደስ ይለኛል። እሺ አንድ ደቂቃ ጠብቀኝ። ይሄንኛውን ግን እንዴት ፈሰርከው ካድር? እና ምን ከሱ ጋር ምን ፖይንት ነገርን ሁሉ ገላጭ ነው። ስለዚህ አዲስ ካለ ቁርአን ነገርን ያልገለጸው አለ ማለት ነው። አዎ ያልተገለጸ ነገር ማፉዝ ላይ የተጻፈ ነገር አለ። ያው በእርግጥ ማፉዝ የሚባል መጽሐፍ አለ ከሰማይ ያልወረደ። እናመሰግናለን። ስለዚህ አላህ እየዋሸ ነው ማለት ነው። ነገርን ሁሉ ተገልጿል ሲላል አሁን ነገሩ ሁሉ በዚህ ተገልጿል ማለት አሁን ቂያማ መቼ እንደሚሆን እንዴት እንደሚሆን አልተገለጸም። ለምሳሌ እኮ እናመሰግናለን። ስለዚህ አላህ ውሸታም ነው ማለት ነው። ነገርን ሁሉ ገለጸው ሲል እናመሰግናለን። ከድር ምን ያልተገለጹ ስላለ ነገርን ሁሉ ገለጽኩ የሚለው ስህተት መሆኑን ስለመሰከርክልን የምድራዊ ነገር እኮ ነው። የምድራዊ ነው እና ስለ ሰማያዊ ነገር ነው እንደ ነገርን ሁሉ ገልጫለሁ ያለው። አይ ለምሳሌ የውመል ቂያማ የሚፈጠር ከዛ በኋላ ምን እንደሚደረግ ቂያማ መቼ እንደሆነ አሁን አልተገለጸም። መቼ በምን ጊዜ በምን ሰዓት እንደሆነ አልተገለጸም። መመሪያዎችን ለምሳሌ አላህ ከሌሊቱ 1/3 ይወርዳል ብለህ ታምናለህ አይደለ? አይወርድም። ይሄንም ይወርዳል። ኦኬ ስለዚህ አላህ ይወርዳል የሚለው አታምንም? አይወርድም። እነሱ ዝም ብሎ ነው። እነሱ ተረት ነው የሚያወሩት።
አዎ ተረት ተረት ነው እነሱ። የት ያለው ነው? ወደ ታች ወደ ላይ በሊፍት ነው የሚሄደው? በምንድን ነው? እኔ ራሱ ጥያቄ ነበር እሱ። የለዚህ አይነት ተረት ተረት ነው። ኦኬ። ስለዚህ አላህ ይወርዳል እንደዚህ ከሌሊቱ 1/3 ሲቀር ምናምን የሚለው ተረት ተረትና ቁርአን ላይም የሌለ ነው። እንደዚህ አይነት አማኞች ሙስሊምም አይደሉም አይደለ? ካድር አረ እነዚህ አይደሉም። እነዚህ ተረት ተረት ነው። ዝም ብሎ በአእምሮአቸው የሚረዱት ነው። ኦኬ። እስቲ እንደ ጦጣ ነው እንደ ምንድን ነው የሚወጣው ብለህ እንደዛ ማለት ትናገራለህ አንተ? አንዴ ከኔ ጋር የሚወርድ ከሆነ ጦጣ ነው ብለህ ትላለህ? አይማ ተዘው እንትን ነው ተመላላሽ ሰራተኛ እኮ ነው የሚሆነው እንደዛ። ታንክ ዩ። ስለዚህ ቁርአን ላይ የለም ይሄ ነገር አይደለ? የለም ይወርዳል ይወጣል የሚል ሐዲስ ለመቀበላችሁ መረጃ ብለህ ነበር። ኢብኑ ቃፍ ቀጥል። አንዴ ካድር ሚውት አድርግ ማይክን አንሳው። ተቀበሉ የሚል ከቁርአን አሳይ ብለህ ነበር። ተረጋጋ። ተረጋጋ። ይሰማል ድምጼ? ተረጋጋ። ሱረቱ ኒሳ 150ኛውን አያት። ተረጋጋ ፕሊዝ። ሱረቱ ኒሳ 50 ምናምን ከማለት በፊት እኔ እነግርሃለሁ። ጥቅሱ 59ኛውን ነው የምጠቅሰው። ሐዲስ የሚል የለው። ተረጋጋና አዳምጠው። አላህ ይወጣል ይወርዳል ብለህ ታምናለህ? ከሌሊቱ 1/3 ሲቀር ይወርዳል ብለህ ታምናለህ? አሎ ክርስቲያን ፎይሱ አይ ቲንክ ኔትወርክ ነው አስተካክለህ አለ አቀጥል። እንዴት ነው ለጥፋ አሳያለሁ። ቀጥል። አሚር በላ እንደ ልጅ ምንድን ነው አፉ ተጣብቆ ነው? ምላሱ ከተናገው ተጣበቀ። ለዛ ነው ማስሽ በልተህ ነው? እሱ ድምፅ ነው የተሰማኝ አይደለም። የጠየኩ ምንድን ነው? ኧረ ቀጥል እባክህ፣ ሰዓታችን አጨርስብን። ጠልዛለሁ እኔ ጋር እንዳለ ይመስላችሁ። ፖለቲካ ሰራለሁ ብላችሁ እንዳታስቡ ነው። የዋድ እግዚአብሔር ስጠው ዛሬ ሲጠልዛችሁ ነው ያለው። ጸሎት አድርጉለት። የዋድ በጣም እንወደው ወንድማችን ነው። በጣም ጎበዝ ልጅ ነው እና የዋድ ወንድማችን ጥሩ አድርጎ ሲጠልዛቸው ነው ያለው መሰለኝ። ሪካርዶች አይቼ ነበረ። ምንም ኮተት የሆኑ ሪካርዶችን ይለቃሉ እነሱ ጀማዎች ማለት ነው። እኔ ጋር ነው እንዴት እንደምጠልዛቸው አሳይቻለሁ። የዋድ እንደጠለዛችሁ ነው ጠልዬ ነው የምለቃችሁ። ኑ ግቡ፣ ጸሎት አድርጉለት። የዋድ ከዚህ በላይ እውቀትና ጥበብ እንዲገልጽለት ለእኔም ጸሎት አድርጉልኝ። ለሌሎቹ እስልምና ሌላ ምንሰራ እንዲያበረታን ኃይል እንዲሆነን ይህን የመሐመድን አጋንንታዊ አስተምሮ የምናፈርስበትን ጉልበትና ኃይል እንዲሆነን ጸሎት አድርጉልን። ኑ ግቡ። ቀን ውርውር ስትሉ የነበራችሁት ኑ ግቡ። እንዴት እንደማራግፋችሁ አሳያችኋለሁ። አሜን። እሺ ይቅርታ ኔትወርክ አስወጥቶኝ ነው። ጥያቄ አዳምጣ። ጥያቄውን ሰምተሃል? ምንድን ነው የጠየቁህ? በአነሳው ፖይንት ላይ ነው መቀጠል የምፈልገው። ሀዲስን ለመቀበላችሁ መረጃ ስጠኝ። ምንድን ነው የጠየቁህና የጠየቁህ ምንድን ነው? አልጠየቁህም። ሀዲስ ለመቀበላችሁ ከቁርአን መረጃ ስጠኝ ብለሃል። አልጠየቁህም። ሀዲስ ለመቀበል ብራዘር ሮሜ 3:7 ረፍ አልጠየቁህም። ነብዬን አትሆን ነብዬ ነው። ጠበሪ ቮሊዩም 6 111 ሴጣን ያለበት ነብዬ ነው። አዳምጥ። ይሄን አንብብ። ቅድሚያ አንብብ። አንተ የምትጠቅሰውን እነግርሃለሁኝ እኮ 4:59 ነው የምትጠቅሰው። ሌላ ምንም አታመጣም። እሱን ደግሞ የፈጠረላለሁ ደቂቃ ውስጥ ተረጋጋ። አዲስ እያሳየን ነው። 150ኛው አያ ሱረቱ ኒሳ ምዕራፍ 4 ቁጥር 150 ለምንድን ነው የምትሸሸው? ጠይቀህ ለምንድን ነው ሮሜ 3:7 ለምንድን ነው የምትሸሸው? ቁርአንን ሀዲስን ለመቀበላችሁ መረጃ አምጣልኝ። ይኸው መረጃ ለሰጥ መጣሁኝ።
እኛ ስለ ስክሪፕቸር አይደለም ሐዲሳውን ሙፈሲሮችንም እንቀበላለን። ይሄንንም ደግሞ አላህ ሱብሓነሁ ወተዓላ በቁርአን አዘዘ። ስለዚህ ተረጋጋ። እንደተከፈተ ምን ታርዋ ተጮህ ፖለቲካ ነው ጋር ተሰራ ለጥፌ ነብይን ጋንም እንደከተተው ክርስቶስ ነው ደግሞ ለልስቱ ልካለሁ። ያቆኒት ምንም ምትለጥ ተረጋጋ። አትጮህ ያቆኒት ምንም ምትለጥፊው ነገር አትጮህ አትባልግ እና ለጠያቀው ሙስሊሞች ታዘቡ ባለጌና ሻሾች ናቸው ሁላችሁ ምንላቸው ንጽጽር የሚሰሩ ናቸው። ተረጋጋ። አዳምጥ ይከፈትልህ ፈልግ ሆነ መልስ ብትፈልግ ተረጋጋ። አትጮህ መልስ ብትፈልግ ሆነ የሚፈታል አትጮህ። ተረጋጋ እኮ ይከፈትልህ። ተረጋጋ። ኦኬ እዚህ ጋር ምንድነው የሚለው? መጀመሪያ የተከፈተው ነገርን ሁሉ ገላጭና መሪ በሆነ መጽሐፍ ውስጥ አጠቃለል ነው። ከዚህ ውጭ ያልተጠቃለለ አለ ብለህ ነው አዲስ የጠቀስከልን ወንድማችን? ከዛ ወደ አዲሱ እንሂድ። ቴንክ ዩ። ከተጠቃለሉት አያዎች መካከል ደግሞ አንደኛው ሱረቱል ሐሽር ቁጥር 7 ላይ ያለው ነው። እሱም ምንድነው? ወማ አታኩም ረሱል ፈኹዙሁ ወማ ነሃኩም ዐንሁ ፈንተሁ። መልእክተኛው የሚነግራችሁን የሚገስጻችሁን ተቀበሉ፣ የሚከለክላችሁንም ነገር ተከልከሉ የሚለው ነው። በተመሳሳይ መልኩ ሱረቱ ተጋቡን ቁጥር 12 ላይ ወአጢዑ ላህ ወአጢዑ ረሱል፣ መልእክተኛውንም ታዘዙ አላህንም ታዘዙ የሚሉት አያዎች የተካተቱት ናቸው። ለዛም ነው ረሱል ሲናገሩ ምን አሉ? ተረጋጋ። አልጨረስኩም። ተረጋጋ። አትሩጥ። ነቢዩንም ታዘዙ አላህንም ታዘዙ የሚለው ምንድነው? እሱ ቁርአንን ነው። አላህ ይነግረዋል መሐመድ ዲያቆኒት ሮሜ 7 አልጨረስኩም። ፕሊዝ ትጨርስ። አንተ ተጨማለቀ ሰኖር ሙጣ ከሰሩንና መምህራኖችን ላካቸው። በቃ አቶ አልጉን ይበስገቡ ከድር ታዘብ ካለ ምናል ባለጌ እንደሆነ ውስታዛችሁ ይሄ ውስታዛችሁ ነው እንግዲህ እነሱ አላህ እኮ ጫማውን ላይ ለብሰን እነሱ እንደሚሳደብ አየሁ አይደል? እኔ እየተሳደብኩ አይደለሁ። ዲያቆኒት ምናምን እያለ የሚሳደብ እሱ ነው። እየታዘባቸው ነው ሙስሊሞች። አዲን እየታዘባቸው ያ ፖለቲካ የሚሰሩት ናቸው እነዚህ አጭበርባሪ ናቸው። በደንብ ታዘቡ። ሙስሊሞችም ወራዶች እንደዚህ አይነት የዋብያ ኡስታዞች ናቸው፣ ቆሻሾች ማለት ነው። እምነታቸው እንደዚህ በፖለቲካ የተሞይላ ነው። ተረጋጋ፣ እናውራ። እንዴት እንደማራግፋ ቃለኝ እኔስ ቃል እኔ ጋር ምንድን ነው ጨለማ የሚታየኝ? ክርስቲያን ኔትወርክ መሰለኝ ሰው ቦታ ትንሽ ኔትወርክ መሰለኝ ግን አለውኛ እሰማለሁ አለ። ግቡ፣ ተረጋጉ፣ አትጩሁ። መጮህ አይቻልም እኔ ጋር ኦኬ። አብዲ እንኳን ደህና መጣ። ሙባረክ ገብታችኋል? ለውጣ ለምን ትወጣላችሁ? አትውጡ። ሰላም አለይኩም። እንኳን ደህና መጣ። እንኳን ደህና ቆየን። መልካም። ቁርአን ግልጽ እና የተብራራ ነው ብለህ ታምናለህ? ድምጽ የሚረብሻል አንተ በማታውቀው ነገር ውሃብያ ምናምን እያልክ መሳደብን ብታቆም የተሻለ ነው። ድምፁ ቀንስና ማለት ነው። ውሃብያ ምንም የምታውቀው ነገር የለም አንተ። አሁን የተጠየቀው ፕሊስ ድምፁ ቀንስ። ደግሞ ስልክን በጣም የሚረብሽ ነገር አለው። ድምፁ ቀንሰው። ኦኬ አብዲ እንኳን ደህና መጣ። አብዲ ይሰማ? ኦኬ ቢኒ ከጎን እንዳደረገ ይመስለኛል። ሎክ ቁርአን ግልጽና የተብራራ ነው ወይ? ኦኬ እንደዛ ከሆነ ከቁርአን ላይ ምን ጠይቃችሁን ማሳየት ትችላላችሁ ወይ? ጥያቄያችን ነው። ዝም ብላችሁ ለፖለቲካ የምትሉ ከሆነ ኦዲየንሳችን ደስ የሚለው እኛ ከክርስቲያኑ ያልተናነሰ ሙስሊም ነው። ሙስሊሞች ደግሞ ምን ያህል ፍቅር እንደሆነ ያውቃሉ፣ ይረዱናል። ከስር የሚማሩ የኛ ውስጥ ሙስሊሞች ጠንቅቀው ነው የሚያውቁን ማለት ነው። ፖለቲካ እኛ ጋር ሰርታችሁ አትወጧትም ማለት ነው። ያንን ታሳቢ ያደርጉ እና አቡበከር ሙባረክ መመለስ ትችላለህ? ሙባረክ ኦኬ
ኢምራን መመለስ ትችላለህ? ኦኬ ኤልያስ መመለስ ትችላለህ? አዎ ጥያቄ በተጠየቅ ትችላለህ? አንዴ አንዴ ኢምራን ሚዩት አድርገው። መጠየቅ አልችልም። አንዴ ተራ ጥያቄ በኋላ ላይ በቁርአን ውስጥ አላህ ሳያብራራ የተዋለ በቁርአን ውስጥ ያልተገለጸ ይሄ ነው ጥያቄ። በቁርአን ውስጥ ያልተብራራ ሲባል ምን ማለት ነው? ያልገለጸው አለ። ያልገለጸው ሲባል ምን ማለት ነው? ኦኬ ክፈተው አንዴ ክርስቲያን። ቢኒ መክፈት ትችላለህ? ምን ሊሰርቅ ነው? ምንድን ነው? ኔትወርክ አዛረገኝ ታውቃለህ? በእናትህ ስራ ቦታ ነኝ። ቤላ ታጫለች አስገባት። ኦኬ እሺ ቤላ እሺ ምንድን ነው ነጥብህ? ኔትወርክ መሰለህ። አይ እኔ ጋር ይሰራል ግን አብስሮ ጠብቅ። አይ እታገሳለሁ፣ ችግር የለውም። ምንድን ነው እታገሳለሁ የምትለው ወንድሜ? ስለምን መታገስ የምታወራው? ስለምን መታገስ አለመታገስ? አይ የተናገራችሁ መሰለኝ። አይ ማንም አይደለም ኤልያስን። እሺ ለማንኛውም ማስረጃን እሺ አደምብር እሺ ማስረጃን ከተረጋጋ እሺ ኦኬ አይ ቲንክ ቤላ ካለች ላይ መረጃ ለማውጣት ኔትወርክ እንዲያለኝ ስለተባለ መደናበር ማለት ነው እንዴ? አይ ሌላም ተጨማሪ ሰው ካለ ማስገባት ይችላልላችሁ። በዛ ጠርቀም ብትሉም ችግር የለውም። እኔ ዋነኛው ነገር ማስረጃ ካለ ማስረጃ ማውጣት ነው። ኦኬ ና ቀጥል። እሺ ቀጥል። አላህ ከሌሊቱ አንድ ሶስተኛ ይወርዳል ብለህ ታምናለህ? አላህ ከሌሊቱ አንድ ሶስተኛ ይወርዳል ብለህ ታምናለህ? የአሁኑን ነጥብ ተውከው። ቀጥል። አላህ ከሌሊቱ አንድ ሶስተኛ ይወርዳል ብለህ ታምናለህ? የአሁኑ ነጥብ መጀመሪያ እነግርሃለሁ። ስለሱ ነጥብ የንዚሉ ረቡና የሚለው ሰሂህ ቡኻሪ ላይ ያለውን ሐዲስ ቡኻሪ አልጠየቅኩም እኔ። ቁርአን ላይ አላህ ከሌሊቱ አንድ ሶስተኛ ይወርዳል ይላል። እመጣበታለሁ ወደሱ። አሁን አልጠየቅኩም ያነሳሁት ቁርአን ላይ አላህ ይወርዳል ይላል። ቁርአን ላይ አላህ ይወርዳል ይላል። መጀመሪያ ቁርአን ላይ አላህ ይወርዳል ይላል። ቁርአን ላይ ወደሱ እንመጣለን። ስለዚህ ወደሱ እንመጣለን። ኖ ወደሱ አዳም ተረጋጋት። ለራስን ያንን ያው 2200 ሰው እያዳመጠ ነው እና ቃል በቃል ቁርአን ላይ የለም ብሎናል። የሚያምነው ከዲር እንዳለው ተረት ተረት ነው የሚያምሩት። ቁርአን ላይ የሌለ ነገር ነው የሚያምሩት። ያነሳኸውን ነጥብ እና እንለፈው ስትል አሁን ወደ ቶፒኩ ተመለስና ወደ ቶፒኩ ቁርአን ግልጽና የተብራራ ነው አይደለ? እሺ ምንድን ነው ፖይንት? ግልጽና የተብራራ ነው ሲባል ግልጽና የተብራራ ነው አይደለም እኮ። ግልጽና የተብራራ ነው ሲባል ምን ማለት ነው አልኩ። ግልጽና የተብራራ ከሰማይ በታች ምንም ነገር አልተውንም ይላል አይደለም? ማ ፈረጥና ፊል ኪታቢ ሚን ሸይ ይላል የሆነ ሱረቱል አንዓም ላይ። እሺ ምንድን ነው ፖይንት? የተወው ነገር አለ? ያላብራራው ነገር አለ? ያላብራራው አለ እኮ። ያላብራራው ነገር አለ ወይ ሲባል ምን ማለት ነው? ግልጽ ነው። ሎክ ከሰማይ በታች ከምድር በላይ ብናኝም ብትሆን እንኳን አልተውንም፣ ሁሉንም ነገር አንድ ሳይቀር አብራርተናል ብሏል። እንዳብራራ እንዳብራራ ኦኬ አላለም በልና ሞገተኝ ብሏል አላለም እኮ አይደለም። ክሌም ስታደርግ ማስረጃ ቤዝ አድርገህ ነው ክሌም ማድረግ ያለብህና ማስረጃ ካለ እስቲ ማስረጃህን አቅርብ ብሏል አላለም? ማስረጃ አለህ ወይ? ለመደናቆር ነው እንደገባው ለመደናቆር ነው የገባው። ለመደናቆር ነው እንደገባው። ማስረጃ ካለ አሁን ማስረጃ አለህ ወይ? በደንብ አለኝ። ስለዚህ እንደዛ ካለ ምንም ነገር የተወው የለም ማለት ነው አይደለ? አዎ ቴንክ ዩ። ምን ብሎናል? ቃል በቃል እንደዛ ካለ ሁሉን አብራርቻለሁ ከሰማይ በታች ካለ
ምንም የተወው የለም ማለት ነው። አላህ ይወርዳል የሚለውንም ማሳየት አለበት ከቁርአን ውስጥ። ካላሳየ ግን አላህ ዋሽቷል ማለት ነው። እናመሰግናለን። ክርስቲያን አሁን ይከፍትልሃል። ማስረጃ አምጣ። ማንኛውም ሽሪክ ጋር ስትመጣ በማስረጃ ነው። እኔ ከፈለክ ሁለት ስሜን ማስረጃ ልትለው ትችላለህ። ማስረጃ ያለ ማስረጃ ፕሊዝ ሚዩት አድርገው። አንተ ያረክ ከሆነ ያንተን አርቀው። እኔ ሪከርድ ያረክ ሚዩት አድርገው አንዴ። እሺ ሚዩት አድርገው አንዴ። አይሻልም? አይ ቀጥል። ለምን ተረፈው? ይሄ እኮ ጣልቃ እየገባ ነው ህፃን ልጅ እና እሱ አንተ ሚዩት አድርገና እኔና እፎይ እንቀጥላለን። እሺ ማስረጃውን ክፈተ እኮ አንዴ አዳምጣሽ ያደረብ አንዴ ቤላ ክፈችልን። ኦኬ ሱራ 61 አንዴ ክፈች። ምን ብሎናል? ራሱ ቃል በቃል ሁሉ አብራርቻለሁ እንደዚህ ካለ ያላብራራው የለም ማለት ነው ብሎናል። በራሱ ክሌም መሰረት አላህ ከሰማይ በታች አይምን ከሌሊቱ 1/3 ይወርዳል ሚል የለም ማለት ነው። ኦኬ አንብቤው አንዴ ክርስቲያን ቤላ። እሺ በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም፣ ማንኛውም ስራም አትሰሩም። በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይ የብናኝ ክብደት ያክል ከጌታ አይርቅም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ብናኝ እንኳን ብትሆን በግልጹ መጽሐፍ የተጻፈ እንጂ አንዲትም የለችም። ብናኝ የምታክል እንኳን ለምን አይሆንም? ኤቭሪቲንግ ምን ተብሏል? ተጽፏል። ወንድማችን ቅድም ምን ብሎናል? በሰማችሁት መሰረት እንደዛ ሚል ካለ ካመጣ ኦኬ፣ ካመጣ ምንድነው ብሎን ነበረ? እሱ ጨረስከ? ለቀጥሎ እኔ እንደዛ ካመጣ ምን ብሏል? አዎ የለም ማለት ነው ብሎናል። ስለዚህ አላህ ዋሽቷል ማለት ነው። በጣም አሪፍ። አሁን ደግሞ እዚህ ትልቁ ላይ አድርገኝና ማስረጃ አንዴ ልክፈት። እዚህ ትልቁ ላይ አንዱን ኤክስፓንድ አድርገኝ። አንብበው ይሄንን ቅድሚያ። እሺ ላንብበው። ዝቅ አድርጊውና ላንብበው። አሁን ይሄ እስከዛሬ አሁን 2500 ሰው አለ እዚህ ጋር። ይሄን የምትመለከቱ እንዲያውቁን ነው ባመጣው ማስረጃ ቅርቃር ውስጥ ሰከተ። አንብብ፣ ባለጌያቱን አትሳደብ። አንብብ ነው የተባልከው። ይኸውላችሁ አብያው ሰው ባለጌና ተሳዳቢ ናቸው። እኔ መሳደብ አይደለም የጠየቁ ሐዲስ ቁርአንን አንብብ ነው እኮ። ዝቅ እኮ የተኛ ትንሽ ዝቅ ታርገው እኮ 61 የሚለው ጋር ታርገው ዝቅ አድርገው ትንሽ እንጂ። ተረጋጋ እንጂ ኤልያስ። ያ እኮ አንዴ አረካ አንቺ እዚህ ጋር ምን ይላል? ሙሐመድ ሆይ ይላል በማንኛውም ነገር ላይ አትሆንም አይልም። በቅንፍ የገባ ነው እኮ በቅንፍ የገባ። እሺ የቅንፉ ልተው ያ አጭበርባሪና ሌቦች ስለሆኑ ከተውበት ነው እንጂ በቅንፍ የቅንፉ ልለው ችግር የለውም። እና ምን ይላል? በማንኛውም ነገር ላይ አትሆንም፣ ከእርሱም ከቁርአን አታነብም፣ ማንኛውንም ስራ በቅንፍ መሀል ያለውን ያው ዘለለው ብሏል። ችግር የለውም። እሺ ደስ ይበለው፣ ምንም ያጣላ ነገር የለም። እሺ ማንኛውንም ስራ አትሰሩም፣ በገባችሁበትም ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይም የብናኝ ክብደት ያህል ከጌታ ያኒ እውቀት በቅንፍ ያህል አይርቅም፣ ከዚያም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። በጣም አሪፍ። አሁን ደግሞ እኔን አንድ ኤክስፓንድ አድርገኝ። አምጤው ተከፍቶላል። ምንም ኤክስፓንድ ማድረግ የለ። የተቀበለ ዲኤፍ እንድታመጣለን አይደለም። በጣም እሺ፣ ያንተን ተረተረት አይደለም የምንፈልገው። ቁርአን ተከፍቶላ ነበርኩ። እሺ፣ በጣም አሪፍ። እሺ፣ በአንተ ባመጣው ማስረጃ ልሞግት። እዚህ ጋር ከዚህም ያነሰ የተለቀም የለም፣ በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ። መጽሐፍ ተብሎ የተገለጸው ምን ነው? እዚህ ጋር የወረደለት የተሰጠው የትኛው? ይሄው መጽሐፍ እኮ የትኛው መጽሐፍ? ቁርአን። ግልጽ የሆነው መጽሐፍ የተባለው ቁርአን ነው። እንግዲህ ማስረጃ ቁርአን አይደለም ግልጽ የሆነ የተባለው መጽሐፍ? ማስረጃ ግልጽ ነው ወይስ ግልጽ እና የተብራራ የተባለው ቁርአን ነው? አይደለም ማስረጃ ቁርአን ብለሃል። ማስረጃ ቁርአን አይደለም ብለህ ነው የምሞግተው አንተ? ማስረጃ አረ ክሊም ካደረክ ማስረጃ ተጠይቅ። ማስረጃ እኔን አትኛውን አታፍጥብኝ። ማስረጃ ስለሆነ ኦኬ ማስረጃ ኖ ሙፈሲሮች ምን አሉ የሚለውን አብራራ። እዚህ ጋር ቆመ። መጽሐፍ ኪታብ ተብሎ የተገለጸው ምንድን ነው? ቴንክ ዩ ምን አለ? ሙፈሲሮች
አያስፈልግም እያልኩት ሙፈሲሮች ይለኛል። እስቲ ሙፈሲሮች ይለኛል። ገና ማስረጃ ከኪስ አይደለም። ቆመ ታወራለህ። ማስረጃ ከኪስ አይደለም። ቁርአንን ያሳያለሁ። ማስረጃ ከኪስ ነው እንዴ? ከኪስ ነው እንዴ? ሙፈሲሮች ፕሬስ አዳምጣ። ትጮህ ተጫዋቾ ለወጣ ማስረጃ ተረጋጋ። ትጮህ ሙፈሲሮች ይለኛል እንዴ? ቁርአን ራሱ ሙፈሲር ነው። በቃ እኔ ብቻ ነኝ ማብራራው ብሏል። መጽሐፉ የሚለው ቁርአን ለመሆኑ ምን እንደማስረጃ አዳምጥ። ሙፈሲር አያስፈልግም እያልኩት ሙፈሲሮች ምን አሉ ይለኛል። ማን ኢብን ከሲር ልጥቀስል? ነብይ ከሞተ ከ600 በኋላ የመጣው ቃንዴ ከ700 ዓመት በኋላ የመጣ ሰዎች ልጥቀስል? ተረጋጋ። ህፃን እኮ አይደለም፣ የትልቅ ሰው ውይይት ነው አይደል? የህፃናት ውይይት እኮ አይደለም። እነሱ እዛ ሄዶ እንደ ህፃናት የሚሉ ውይይቶች አይደለም ያደርግናል፣ እንደ ትልቅ ሰው ነው። መጽሐፉ ሲባል ትልልቅ ነን እንደ ነብይ ሙሳ 6 ዓመት ልጅ ሮጦ ሄዶ እንደሰፈረባት አይደለንም። ተረጋጋ። በ56 ዓመቱ 6 ዓመት ህፃን ልጅ እንደ ሮጦ እንደሰፈረባት የ40 የ30 ሰው ወሲብ ጉልበት እንዳለው እንደሰረራት ስላልሆነን ተረጋጋና ተረጋጋ። አስተፍቼ ነው ምልክ። ተረጋጋ። እኔም አንተም አስተፍቼ ነው ምልክ። ኤኒ ቃል ወሮር ካሁን በኋላ ነብይ ልለጥፋ ያለው ችግር የለም። ቆይ አንዴ፣ አይ አንተ ላይ ፐርሰናል አታክ ያው። ቆይ አንዴ ስማኝ፣ አንድ መሰረት ግን ተሳደብ ነብይን ለጥፍልሃለሁ። ችግር የለውም። አንተ ተሳደብ አይደለም አፖሎጂቲክስ አንዴ ማንነቴን አላወቅም ማለት ነው እኮ። አንዴ መጣ ደስ ይለኛል። ገባኝ። ልሳደብ አይደለም። አንዴ ማስረጃ ልሳደብ አይደለም። አትጮህ፣ ተረጋጋ። ሉክ በግልጽ ነው ያልኩት። ቆይ አዳም ሙፈሲሮች ምን አሉ ይለኝ ግልጽና የተብራራ ነው እያለ ሙፈሲር አያስፈልግም እያለ ሙፈሲሮች ምን አሉ ይለኛል። ቁርአኑ ምንድን ነው የሚለው? አያስፈልግም ሙፈሲር። ግልጽና የተብራራ ብናኝ እንኳን ብትሆን ምን ብሏል ይላል። ተዘርዝሯል፣ ተበትኗል፣ ተብራርቷል እያለ እነ ከሌ የሚባሉ ሙፈሲሮችን እስኪ ብለዋል አላሉም ይለኛል። አያስፈልግም እኮ እያልኩ እየሞገጥኩ ነው እኔ። እሺ ቆይ እድሉ አሁን የኔ ተራ ነው እና ስናወራ ምን መሰለህ፣ አሁን እኔ እናንተ አፖሎጂቲክስ እኔ አታክ እንዳታደርግ ሐሳቡ ላይ ቁርአኑ ላይ አንተን አታክ አላደርግም። ያው አንዴ አፖሎጂቲክስ እስከሆነ ድረስ እየሰራን ያለ ነው እንደ ህፃን ልጅ። አፖሎጂቲክስ አትበል፣ ቀጥል። በሰላም ቁርአኑ ላይ አውራ። በማስረጃ ነው እያንዳንዱን ነገር ማውራት ያለብን። ቁርአኑ ላይ አውራ። እንደ ህፃን ልጅ ብሽሽቅ አይደለም። ይሄ በማስረጃ ነው ሁሉም ሰው ማውራት ያለ። ታንክ ዩ። እሺ እናመሰግናለን። ከስሮና ተማር አውራ ያልኩህ እኔ ቁርአን ላይ ነው እንጂ ስለኔ እንድታወራ አይደለም። ኑ ግቡላችሁም፣ ስለኔ እንድታወራ አልፈቅድላችሁም። ቁርአኑ ላይ የምታወሩ ከሆነ ግቡ። አይታችኋል። ቶፒኩን ትቶ ስለኔ ነው የሚያወራው። አታክ ነው የሚያደርገው። ፐርሰናል አታክ ነው የሚያደርጉት። ውድ ሙስሊም እህት ወንድሞቼ ታዘቧቸው። ንጽጽር የሚሰሩት በሞላ እንደዚህ ናቸው። ስለ ግለሰብ ነው የሚያወሩት። ቶፒኩን ትተው ሌላ ነገር ነው የሚያወሩት። ቁርአኑ ግልጽና የተብራራ ነው፣ ብናኝ እንኳን አልተውንም ተጽፏል እያለ ሙፈሲሮቹ ምን አሉ ይለኛል። ፔሬድ ቁርአን እኮ አለቀ። ሰንበዲ የሚባል ጠበሪ ወይንም ደግሞ ቁርጡቢም ሆነ ወይንም ደግሞ ኢብን ከሲርም ሆነ ወይንም ሌሎችም አያስፈልጉም ቁርአኑ ብሏል። ሊያብራሩት አያስፈልግም ተብራርቷል እያለ ነው። ሙስሊሞች ትገነዘባላችሁ። ደስ የሚለው እኔ ጋ ከግማሽ በላይ ተመልካቾቼ ሙስሊሞች ናቸው እና ለፖለቲካ ልመቻችሁም። ኤኒ ታይም እኔ ላይ ድንጋይ ብትወረውር ነብዬ ላይ ለጥፈዋለሁ ማለት ነው። ከህዋድም ከፋባችኋለሁ። እኔ ደግሞ ከህዋድም ከፋባችኋለሁ። አብዲ ኢምራን እንኳን ደህና መጣች። አብዲ አብዲ ቀጥላው ቶፒኩ ላይ ቀጥለ። እኔን ተወኝ። ነብይህን ሆኜ ነዋ። ነብይህን ሆኜ ነው። እዛ ሂራ ዋሻ ውስጥ ተጨምቆ ታያስጨርሰው ምን ሆነ? ተጨምቆ ሲለቀቅ ደም ስሩ ተገትሮ እየሮጠ ሄዶ ቀሚስ ውስጥ የገባው ነብይህ ነው። ነብይህን መሰልኩ? ቆይ ከኔ ጋር ታሪ 3 ላይ አዳንተ በዋሪ 3 ላይ ወይንም ለምሳሌ ሙስሊም 161 ላይ ነብይ ነው ተቀምጦ ፈርቶ ሮጦ ቀሚስ ውስጥ የገባው ነው አይደለም። አንብብ። እኔን ተውኝ። ከድር ታዘባቸው። እኔን ነው አታክ ያደርጉት፣ ሐሳቡን አይደለም። ሐሳቡ ላይ ቀጥል። እኔን ተውኝ። ለምንድን ነው
ሀሳቡ ላይ ቀጥል። አቡበክርን ለምን ነው ሚውት ያደረጋችሁት? እኔንም ሀሳቡ ላይ ቀጥል እንዳልጽፍ። አቡበክርን ሀሳቡ ላይ ቀጥል። አቡበክርን ለምን ሚውት ያደረጋችሁት? ለምን ትፈራላችሁ? የሚያውቅ ሰው ለምን ትፈራላችሁ? ሚውት ያደረጋችሁት እኮ አቡኪን ለምን ሚውት ያደረጋችሁት? አቡበክርን ማንኛውም ሪኮርስ ስላለ ሞዴሬተሮች መጥፎ ነገር ከተሳደበ ሚውት ያደርጋሉ። እኔ ኮመንት ላይም ሲጀምር ሉክ አንድ ክርስቲያን ሙስሊሞች በደንብ ታዘቧቸው። የመበጥበጥ ዓላማ ነው እንጂ ያላቸው ሰዎቹ የመመለስ አይደለም። እኔን የመሳደብና የሆነ ነገር እንድናገር ነው እንጂ ዓላማቸው የመመለስ አይደለም። ኢንተረስታቸው ምንድን ነው? እሺ ሀሳቡ ላይ ቀጥል። ሀሳቡ ላይ ቀጥል። ታለቅሳለህ ወይንም እንደ ነብይ ሀሳቡ ላይ ቀጥል። ሀሳቡ ላይ ትቀጥላለህ። ቀጥልም ወይ ገልድ በቃ እንደዚህ ሆኑ ሙስሊሞች ተስፋ ቆረጡ። በቃ ደስ የሚለው ግን ተስፋ ስትቆርጡ ነው እንደዚህ የምትሆኑት። በቃ እኔን ተውኝ፣ እኔን አታክ አታድርጉኝ፣ እኔን አታክ አታድርግ። ሀሳቡ ላይ ቀጥል። እኔን አታክ ካደረክ ግን አልፈቅድልህም። በቃ ሀሳቡ ላይ እንቀጥላለን። ቀጥልሽ ሚውት አታድርጉ። ካሁን በኋላ ግን እኔ ልክ ጆይን እንዳልኩ ነው ሚውት ያደረጋችሁኝ። ኦኬ ይሁን። ወላሂ ጆይን ሞዴሬተሮች ካልተሳደብክ በስተቀር ሚውት አያደርጉ። ሞዴሬተሮች አንዲት ነገር አልጻፍኩም። ሚውት ተደርጋለሁ። አንዲት ቁጥር አልጻፍኩም። አንድ ቁጥር አትጩህ። ቆይ ሞዴሬተሮች ያልተሳደቡትን ሚውት እንዳታደርጓቸው። ካልተሳደቡ ሚውት አታደርጓቸው። ምንም ያመጡት ነገር ስለሌለ እኔ ጋር ነው የገቡት። ተምረው ይወጣሉ። በእነሱ ትምህርት ከስር ብዙ ሙስሊሞች የሚማሩ ስላሉ ለእነሱ ጠቃሚ ስለሆነ እነኚህ ቁጭ ብለው እሱንም ክፈቱት። ክፈቱት ሳይሆን ይላክ። እኔ ጋር ገስት ይላክ። ገስት ይላክ። ማን አቡበከር? አቡበክር ላክ። አፖሎጂስት የሚሰራ ሰውማ ታሽጋላችሁ። እየላከ ነው። ልኳል እኮ። ማን ነው እሱ? ማን አቡበከር? የለም ይሄው እየላከ ነው ትላለህ። የትኛው ነው? ልኮልሃል። በረንብ ነው የላከልህ። ለምን ማሸት አስፈለገ? አቡበከር ሀሳቡ ላይ እንሂድ። ማፈረጥና ፊ ኪታብ ሚን ሸይ አለ። በቁርአን ምንም ነገር አላስቀራንም አለ አይደል? አላህ በቁርአን ነው ያልከው አይደል? እሺ እኮ በቁርአን ስለመሆኑ አሁን እሺ ችግር የለውም። ተፍሲር አንቀበልም ተባብለናል። እኔም አንተም ያንን ስላልክ ማለት ነው አዘሴ ኮፍ አርጊውመንት አልቀበልም። ምክንያቱም ቁርአን ሁሉም ነገር በውስጡ አለ ብሎ ስለሚናገር ቁርአን። ግን እዚህ ጋር ቁርአን ላይ ምንድነው የሚለው? ቆይ ማፈረጥና ፊ ኪታብ ይላል። በኪታብ ላይ ምንም አላስቀራንም ይላል። ቆይ ኪታብ የተባለው ቁርአን ስለመሆኑ ማስረጃ ስጠኝ። ምክንያቱም ከቁርአን ስጠኝ። ከቁርአን ችግር እና ማንኛውም የሚደርበኝ ማንም የሚደርበኝ ማንም የሚደርበው የሆነ የሚደርብ ሰው አለ። ሚውት ያልሆናችሁ ሚውት አድርጉ። ማንኛውም እያወራለሁ ነቢል አንተ ነው እያወራለሁ። ነቢል አንተ ነው። የሆነ ሰው እያወራ ነው። ያሬ ነው። እኔ ጋር አይደለም። የሆነ ሰው እያወራ ነው። ነብዩን በደንብ አድርጌ መዥግጌለት ነብዩ በ56 ዓመቱ የ6 ዓመት ጋር ሮጦ ሄዶ እንደሰፈረባት ስነግረው ትክክል ነው። ስድብ አይደለም። ስድብ እኮ አይደለም። አቡዳውዳ አንድ ላይ ቶፒክ ላይ ማውራት የሚሰራት ማለት ነው። ነብይ 2 ደቂቃ ቶፒክ ላይ 2 ደቂቃ አዳም ራስን ተቶፒክ ሽፍት ያደረከው እንዴ መግረፍ እንዳለብኝ እኔ ደግሞ አውቃለሁ። ኧረ በእናታችሁ ሙዚቃ የከፈታችሁ ሰዎች አጥፉልን። እፎይ ሙዚቃ የከፈታችሁ አጥፉልን። ኦኬ ክርስቲያን አንድ ሰው ማን ነው እሱ? እንትን ላይ ያለው ገስት ላይ ሙዚቃ የከፈተበት ላይ ነው ልታገኟቸው የምትችሉት። እፎይ እስኪ ገስት ላይ እንትን ላይ እኔ እየከፈተልኝ ስላልሆነ ነው ገስት በምንድን ነው ማገኛቸው? የሉማ አያመጣው
በቃ ኢምራንና ከድርን ወይ ኢምራንን አስወጣው። ዝም ብሎ ኢምራንን እናስወጣው። እሺ ቆይ ኦኬ ኢምራን ነበር ማለት ነው። ሚዩት እኮ ነው እኔ ጋር የሚታየኝ ግን። ኦልራይት ኦኬ። ቁርአን አይደለም ብለህ ነው የምታምነው አንተ ወንድማችን ዘይድ? አዎ ኪታብ ቁርአን አይደለም ማፈራት ኪታብ የሚል በቁርአን ላይ የሚል የለም። እዚህ ጋር አንጣቆ በቁርአን ላይ የሚለው ኦኬ። ስለዚህ ይሄ መጽሐፉ ቁርአን አይደለም ማለት ነው። አሁን ማስረጃ አንጣልኝ። በቁርአን ውስጥ ምንም ነገር አላስቀራንም የሚለውን ቁርአን ስለመሆኑ ማስረጃ አንጣ። በቁርአን ውስጥ ነው ያልከው አንተ። በመጽሐፍ ውስጥ ነው የሚለው ግን በቁርአን ስለመሆኑ ማስረጃ አዳም ሱራ 43 ገላጭ በሆነው መጽሐፍ እምላለሁ። ሉክ ገላጭ በሆነው መጽሐፍ እምላለሁ እኛ ታውቁ ዘንድ አረብኛ ቁርአን አደረግነው የተባለው ቁርአን አይደለም እያልከኝ ነው። አትጩህ። ሌላ ቦታ መሄድ አያስፈልግም። አትጩህ። ሌላ ቦታ መሄድ አያስፈልግም። በመጽሐፍ ውስጥ ምንም አላስቀራንም ብሏል። በቃ ምንድነው ቁርአን ስለመሆኑ ማስረጃ አንጣ። ኦኬ ቴንክ ዩ። ስለዚህ ገላጭ የሆኑ መጽሐፍ ቁርአን ነው አይደለም? አይደለም እያወራን ያለ ነው። የቅድሙን አንቀጽ ክፈተው። ነስር ሚውጣት አትንጫጩ። የቅድሙን አንብቤ ነው። አይ ጥያቄ መጠየቅ ጥያቄ መቀየር ከፈለክ ጥያቄ ቀይራለሁ። የቅድሙን ተጸጽቻለሁ ግን ችግር የለውም። አንብብ። ገላጭ የሆነው መጽሐፍ ማን ነው? ያንን መጽሐፍ እያሳየ ነው ካልክ ለምን ይሄን ቀየርከው? ሐሳብህን ለምን ትቀይራለህ? ያኛውን ተጸጽቻለሁ። መጽሐፉ ያወራው ስለ አንድ መጽሐፍ ወዳጄ። ኦኬ ያኛውን ቁርአን አይደለም ካልክ ቁርአን አይደለም ካልክ በርደኑ አንተ ላይ ይሆናል። ሱራ 1689 ነው የተከፈተው። ሁሉንም ምን ያምጥቻ ያለው መጽሐፍ የተባለው ቁርአን አይደለም። አንተ እኮ ነህ ጥያቄ ያነሳኸው። አረብኛ ውጪ ሌላ ወረደው አለ ካልከን እንስማማለን። አትጩህ። ጥያቄ አይልክ። አትጩህ። ተረጋጋ። ከቁርአን ውጪ ሌላ አላህ ያወረደው መጽሐፍ አለ ካልከን እናመሰግናለን። ሉክ እኛም እያልን ያለ ነው ዑስማን አቃጥሎት እንጂ ብዙ መጽሐፍቶች ነው ያወረደው ምንላችሁ ለዚህ ነው። ገላጭና የተብራራ መጽሐፍ የተባለው ቁርአን አይደለም እያለ ነው ነቢይ። ማስረጃ አታወራ። ሙስሊሞች ፊት አዳምጥ። አትጩህ። ቁርአን አይደለም እያለ እየሞገተን ነው። ቴንኪው እናመሰግናለን። ቁርአን አይደለም ገላጭና የተብራራ መጽሐፍ የተባለው ቁርአን አይደለም እያለ ነው። ቁርአን አይደለም እኛም እያልን ያለነው ዑስማን አቃጠላቸው እንጂ መዓት መጽሐፍት ነበሩ። ብዙ መጽሐፍቶች ውስጥ ከነዛ ውስጥ እነዛ ክርስቶስ አምላክ እንደሆነ የሚናገር ነበር። ዑስማን ግን አቃጠላቸው። ወንድማችን ነቢል ምን አለ? ግልጽ የተብራራ የሚለው መጽሐፍ ቁርአን አይደለም እያለ ነው። እናመሰግናለን። እኛ ፊት በማስረጃ ማውራት አይችልም። እናመሰግናለን። ቁርአን አይደለም እኛ ፊት ቅድም ያነሳውን መልስ። አንብብ። ቅድም ማፈረጥና ፊ ኪታብ የሚለውን አንስታል። በቁርአን ውስጥ በመጽሐፍ ውስጥ ምንም አላስቀረም። ለምን ይሄን አንስ? በቃ ተጸጽቻለሁ በል። አንብብ። በቃ ተጸጽተሃል። ኦኬ በቃ እስማማለሁ። ኦኬ ሌላ መጽሐፍቶች አሉ። ዑስማን አቃጥሏቸዋል። አላህ አወረዳቸውን። እንደዛ ከሆነ እስማማለሁ። ተጸጽቷል ማለት ነው። ተጸጽቷል። ስለዚህ መልስ ይመልሻለሁ። ተስማምቻለሁ። የተስማማሁት ለምንድን ነው? ዑስማን አቃጥሏቸዋል ማለት ነው ሰብስቦ ሌሎቹ መጽሐፍቶች። እስማማለሁ። አዎ እኛም እያልን ያለ ነው ይህንን ነው። የክርስቶስን አምላክነት ድና እያደረጋችሁ በተወሰኑት የቀድሞዎቹ መጸጸት ትልቅ ነገር ነው። ቅድም ላነሳው ጥያቄ አሁን ወደዚህኛው ጥያቄ እንግባ። የቅድሙ ከተጸጸትክና ይቅርታ ካደረግንልህ ወደዚህ እንገባለን። አብሽር። ይቅርታ መጠየቅ ያኛው መጽሐፍ ምንድን ነው? ቀጥልሽ። አንድ ልጠይቀው ነው እሱ ከድር አትግባ። ቆይ አይ ቁርአን አይደለም ስትል አሁን ሐዲስ ለምሳሌ ደይፍ አለው እና መጽሐፍ ሐዲስም እንትንም የምትለው ደይፍም ከአምላክ ተስማምቻለሁ። ሙስሊሞች በደንብ አስተውሉ፣ በደንብ ይዩ። ከኔ ጋር ነው የምጀምረው። አንተ ዝም በል ከድር ዝም በል እስኪ። እያወራን አይደል? ስርዓት ይኑር እስኪ። ከኔ ጋር ጨርስ። እፎይ አይደለም ንገረኝ። በመሀል ቆይ አንተ ተስማማ እንጂ ከወንድምህ ተስማማ። በመሀል አትግባ። አልተጋጨንም። ምንም የተጋጨነው ነገር የለም። በመሀል አትግባ ያልኩት ከኔ ጋር ጨርስ። ለምን ትላለህ? ቁርአን አይደለም አይባልም።
ዝም በል እስቲ አንተ። እሺ ካላ የወረደው መጽሐፍ እኔ ተስማምቻለሁ። አይ ሜክ ማይ ፖይንት። አይደለም ዝም በል አይሰራም እኮ ፖለቲካ አትስራ፣ አታስመስል። ከድር ዝም በል እሺ። ከኔ ጋር ያወራሽ መልስልኝ። ከድር አንዴ ከኔ ጋር ጨርስ። እሺ እባክህን ከኔ ጋር ጨርስ። ዝም በል ነቢል። አይ ከኔ ጋር አውራ ችግር የለውም ወይ አቡኪ አንተ ቀጥል። ቆይ አንዴ ነቢል አንዴ ተረጋጋበት እንጂ በውሸት አንተ ዲያቆን አሳይሃለሁ እንደዚህ አደርጋለሁ የምንባባልበት አይደለም። እንደዛ ማለት ከብዶኝ አይደለም። እኔ ገብተው የሚሉትን እንዳለ ስሟቸው። እኔ ነው የሚሳደቡት። ከኔ ጋር አሳይሃለሁ እንደዚህ አደርጋለሁ። ኧረ ተው እንዴ! ኧረ ተዋ። አይመጣውም። አንገናኝም። ጭንቅላታችሁ አጠራ እንደሆነች እያወቃችሁ ለምን ተሳፈጡት? አንዳቸውም ገብተው አይታችኋል። አንዳቸውም ገብተው ረጋ ብለው ሰላም ነህ እፎይ እንዴት ነህ? ኦኬ በእንደዚህ ጉዳይ ላይ ማውራት እንችላለን ብሎ ያለ ሰምታችኋል? ዘፎን የሚያወሩት ማለት ነው። ምን ያህል እንደተረበሹ ምን ያህል ሰላም እንዳጡ ያሳየ ነው። ከዚህ በላይ ምን እንታገሳቸው ማለት ታገሷቸው ቢባል እንኳን እንደው እንታገሳቸው ቢባል እንኳን ማለት ነው። እና በጣም እሷፋኒ ክርስቲያን ቀጥል አርዴ እንኳን ደህና መጣ። አስገባችኋለሁ ካሉ ልቀጥል። አንዴ ክርስቲያን እፎይ አንዴ ማነህ ከማብራትህ በፊት አንድ ጊዜ ቆይ አንዴ። ሙስሊሞች ገብተን ነበር። ካሜራማን ምናምን ይዘው ነው የሚመጡት በነገራችን ላይ ስላሉት እስኪ ሚውት ሆን አንድ ጊዜ አንዴ። ለምንድን ነው ሚውት መሆን? አንተ ራስህ ሚውት ሆነ። አንተ እዚህ ባለቤት አለ አይደል እንዴ? እያወራሁኝ ነው። ስርዓት ያዝ። ማነህ እንደ ስላሴ ለሶስት እንጂ አታወሩም እንዴ? እንዳብላካቸው ለሶስት ለምን ታወራላችሁ? አንዱ ነው አውሩ። በቃ እስልምና ማለት ይሄ ነው። ትንሽ ቆስቆስ ሲደረግ አትጨማለቅ አንተ። ለምን ለሶስት ታወራላችሁ? ስላሴ ናችሁ በቃ እስልምና ይሄ ነው። አንዴ አውርደው አንድ ጊዜ ራስን ሀሳብ ብቻ አታስቀጥል። እናንተ ምን ቤት ናችሁ? ዝም በሉና እነሱ ያውሩ። እስኪ በእናትህ ትሩ የቤቱ ባለቤት እናንተ ልታወሩ ነው እንደ የከፈተው ቤቱ? አዎ ነው፣ ለዛ ነው የከፈተው። ለምን? እስኪ ሚውት ላይ ሁን አንዴ፣ በተራህ ታወራለህ። አንዴ ለምንድን ነው እዚህ ጋር እፎይ አንዴ ሚውት አድርግልኝ ፕሊዝ። ኦኬ ቻው በቃ። ለምንድን ነው እንዴ ያደረገኝ? አንተ ልታወራ ምን ታዘባችሁ? የሚገቡትን ሁሉ መሐመድ አሁንም አንተም እንደዛ አፋችን ላይ ልቆም ነው። ኧረ ተው። ሰላሙላችኋል። እንዴት ናችሁ? እስኪ መሐመድ ቆይ አንዴ ቆይ እስኪ አንዴ እያወራሁኝ ነው። እሺ እያወራሁኝ በመሀል አትግቡ እንዴ። ተረጋጉ እንጂ ምን ሆናችሁ ነው እንዴ? በአረብ ምድር ምንድን ነው ያስደነበራችሁ እንዴ? ሁላችሁም አንድ ናችሁ እንዴ? ሁሉም ሰው እንዴት እንደዚህ ይሆናል? ተረጋጉ። ሰው እያወራ በመሀል አይገባም። እሺ እየጠበቃችሁ በመሀል ትገባ። ከዛ ጊዜያችሁ ሲደርስ ተራችሁ ሲደርስ ከዛ ትገባላችሁ። ለማንኛውም ትንሽ ቆስቆስ ስትደረጉ ደግሞ ከአፋችሁ የሚወጣው ቆሻሻ በነገራችን ላይ ተሳደቡ ብሎ ያስተማራችሁ ማስረጃውን ከፍተን እናሳያችኋለን። ያ መሐመድ ላይ የነበረ የስድብ መንፈስ ዛሬም እናንተ ላይ ያለ። ጨለማ ውስጥ ስላላችሁ ግን አይታወቃችሁም። ከዛ ጨለማ ስትወጡ የዛኔ ስድብ ምን እንደሆነ ይገባችኋል። ግን እናንተ መሪያችሁ ነብያችሁ ተሳደቡ መሳደብ ችግር የለውም ብሎ አስተምሯችሁ ግን እዚህ መታችሁ ብትሳደቡ ለኛ ብዙ አይገርመንም። እንዲያውም እውነትም እነዚህ ሰዎች የመሐመድ ተከታዮች ናቸው እንድልን ነው የሚያደርገን። ኤኒዌይ ሌሎቻችሁ ስትመጡ ገብተን ነበረ እና ይኸው
አላስወራም አሉን ብላችሁ ካሜራማን ምናምን አስከተላችሁ የምትመጡ ሙስሊሞች ኧረ እባካችሁን እንዴ 2025 26 እኮ ገብተናል። እንደዚህ አይነት ሞኝነት ተውና በተጠየቀው ርዕስ ላይ ማውራት የምትችሉ አውሩ። የቀረበው ይኸው ካሜራ ተከፍቶ ፊት ለፊታችሁ ቁጭ ብሏል። ርዕስ አለ፣ ቶፒክ አለ። መታችሁ መልሱ። እዛ ላይ ሆሆታውን ተው። ኦኬ ቀጥል። በጣም ነው የሚገርመው። ማለት አንዳንዴ ስለ ሃይማኖት ነው እነኚህ ሰዎች ሊመልሱ የገቡት ወይንስ የስ የሆነ ሰው ጋር ቢፍ ተያይዘህ ልክ እንዳበደ ውሻ ልትናከስ ነው? ግራ እየገባኝ ነው። አትሊስት የመረጋጋት መንፈስ እንደምትወሰድ ሰላም ነው። እፎይ እንዴት ነህ? ከአንተ በፊት እኮ የገባዋሉ። ደህና ነህ? ከአንተ በፊት የገባዋሉ። ቆይ አንድ የሚታርጉ አየህ ሰው በተቻለ መጠን ምን እንሆን ዲሲፕሊን ማለት የተወሰነ እንረጋጋ እና ከዛ በዘለለ ግን እኔን አታክ ማድረጉን ለጊዜው ተዉት። እኔን መሳደቡን ተዉትና ዲያቆን ሚል ታይትል የለኝም። ዲያቆነች የሚባልም አንደኛ ጾታዬ ወንድ ነው። እንደዛ አይነት ቃላቶች አትጠቀሙ። ይህን የመሰለ ፂም እያለኝ አንቺ ብላችሁ የንቀት ቢሆን የተጠቀማችሁትም እኔ እናቴን በጣም ወዳትና ማከብራት ነው። በእናቴ የሆነ ሼም የሚሰማኝ ያለውም በሴት እንትን ስላላችሁ፣ እናንተ ግን የሆነ የንቀት አድርጋችሁ ስለተጠቀማችሁት ባትጠቀሙት ደስ ይለኛል። በተጠቀሙት ደግሞ አይከፋኝም። የማከብራትና ስላለች ኤኒዌይስ ግን በተቻላችሁ መጠን አንብቡ ስትባሉ እሱም ብቻ አንብቡት። እኔን ተውኝ በቃ። እኔ መሳደብ ለጊዜው ይቅርባችሁ ማለት ነው። ክርስቲያን ቀጥል። አሁን ቶፒካችን ላይ እንግባና እስኪ በቀረችን ሰዓት ደግሞ ቶፒኩን ነካ እናድርገውና ከዛ በኋላ እንቀጥላለን ማለት ነው። ኦኬ ሜይ ቢ መሐመድ አለ ቶፒኩ ላይ ማውራት የሚፈልግ ሙስሊም ማይኩን ማንሳት ይችላል። በየተራው እኔ ተማሪ ነኝ፣ እስኪ ልማር ብዬ ነው። እሺ ወንድማችን፣ ኦኬ ችግር የለም። እሺ አቡ ማሂር አለ። አቡ ማሂር መሐመድ አወል አላችሁ? ሰላም እንደምን ዋላችሁ? ሰላም ነው። እንኳን ደህና መጣ። አለን አልሐምዱሊላህ። ደህና ናችሁ?